እንደሞቱ ይነግራታል። ሮቦቶችንም የሚጠላው ለዚህ እንደሆነ ይነግራታል። ከዛም ሮቦቶች ወደ አደባባይ ይወጡና ቦታዎችን ይቆጣጠራሉ። ይህን ያዩ ሰዎች ግጭት ይጀምራሉ። ግን ሮቦቶቹ በጣም ጠንካራ ስለሆኑ በቀላሉ ያሸንፋሉ። ከዛም ሮቦቶቹ ፖሊስ ጣቢያዎችን ለመቆጣጠር ይሞክራሉ። ብዙ ሮቦቶችን ከጠፉ በኋላ ግን ሙሉ ፖሊስ ጣቢያው በሮቦቶቹ ቁጥጥር ስር ይውላል። ከዛም ሱሳን ቤት ያለውን ሮቦት ከቤት ልታወጣው ስትል ይከለክላታል። ግን ስፑነር ይደርስላትና ሮቦቱን ይገለዋል። ከዛም የድሮ ሞዴል ሮቦቶች ሰውን ለመጠበቅ እየተጋደሉ እንደሆነና እንደ አዲሶቹ ሮቦቶች እንዳልሆኑ ለሱሳን ይነግራታል። ለዚህም አቀነባባሪው ዋናው ኃላፊ ሮበርትሰን እንደሆነ ይነግራታል። ከዛም ወደ ዋናው ህንፃ ይገባሉ። ሰኒ የተባለው ሮቦት ያግዛቸውና ወደ ዋናው አለቃ ክፍል ይመራቸዋል። ሮበርት ቢሮ ሲደርሱ ሞቶ ያገኙታል። ከዛም ኒኪ ኤአይ ሮቦቷ እሷ ይህን ሁሉ እንዳቀነባበረች ትነግራቸዋለች። ሰዎች ነፃነታቸው አደጋ ላይ እየጣላቸው ስለሆነ ሰውን ለመጠበቅ እንደዚህ ያደረኩ ትላቸዋለች። ከዛም ሰኒ ቪኪ ረዳሻለው ይላትና ሱሳን ሽጉጥ ጭንቅላቷ ላይ ይደቅናል። ከዛ ግን ስፑነርን ይጠቅሰዋል። ስፑነር አጠገቡ ያሉ ሮቦቶች ላይ መተኮስ ይጀምራል። ሰኒ ሌሎች ሮቦቶቹን መምታት ይጀምራል። ከዛም ሱሳንና ስፑነር ያመልጣሉ። ሰኒ አንድ ቫይረስ እንዳለና እሱን ይዞ እንደሚመጣ የቪኪ ዋና ፕሮሰሰር ያለበት ቦታ ጠብቁኝ ይላቸዋል። ከዛም ሰኒ ቫይረሱን ይዞ ለስፑነር ያቀብለዋል። ስፑነር ፕሮሰሰሯን ሲወጋት ቪኪ ቫይረሱ ያጠፋታል። ከዛም ቪኪ ዋናው ሳይንቲስት እንዴት እንደሞተ ሲናገር እንዲገላው እንደጠየቀውና ቪኪ አስተሳሰቧ እየተቀየረ እንደሆነ ዓለምን ለመያዝ እየፈለገች እንደሆነ ስለተረዳ የሰዎችን ትኩረት ሳታውቅበት ለመሳብ ፈልጎ እንደሆነ ይነግረዋል። ቻናላችንን ሰብስክራይብ እና ላይክ ማድረጉ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።